ሰላም ጤና ይስጥልን። ከየካቲት 26 2018 ዓ.ም መረጃዎች ጋር ተመልሰናል። አብራችሁን ቆዩ። በትግራይ የድንበር አካባቢዎች የመከላከያ ሰራዊቱ መለዮ በመልበስ የኤርትራ ሰራዊት እየተንቀሳቀሰ እንደሚገኝ ተዘግቧል። የዓይን እማኞች የኤርትራ ሰራዊት ቁልፍ ይዟቸዋል ያሏቸውን የድንበር አካባቢዎችም አጋልጧል። በሁመራ በኩልም የኤርትራ ሰራዊት እየተጠጋ እንደሚገኝ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ሻዕቢያ የመጨረሻ ሙከራዋ ይሆናል ብለው በተናገሩ ማግስት ከትግራይና ኤርትራ አዋሳኝ አካባቢዎች አዳዲስ መረጃዎች መውጣት ጀምረዋል። በትግራይ ህዝብ ላይም አዲስ አስገዳጅ መመሪያ በህወሓት በኩል መታወጁም ተሰምቷል። በተለይ ከስንቅ ዝግጅት ጋር ተያይዞ ቀጭን መመሪያ ገጠር አካባቢ ላሉ የትግራይ ነዋሪዎች መተላለፉን ሰምተናል። ከጉዳዩ ጋር ተያይዞም በጌታቸው ረዳ የሚመራው ስምረት ፓርቲ ህወሓት ለጦርነቱ ዝግጅት ሆቴሎችን ጨምሮ ማምረቻ ተቋማትን እንዲሁም ሚዲያዎችን ለጨረታ አቅርቧል ሲል ክስ አቅርቧል። ይህንንም ተመልክተነዋል። በተቃራኒው የህወሓት ምክትል ሊቀመንበር ከአንድ ዓለም አቀፍ ሚዲያ ጋር በነበራቸው ቆይታ የፌዴራል መንግስቱ ትግራይን በኃይል እየከበበ ይገኛል፣ ይህም ወደ ጦርነት ሊያመራ ይችላል ሲሉ ገልጸዋል። የሱዳን መንግስትም የኢትዮጵያ ድሮኖች ደብድበውናል ሲል ያቀረበውን ከባድ ውንጀላ ተከትሎ የኢትዮጵያ መንግስት ምላሽ መስጠቱ ታውቋል። የሱዳን የውጭ ጉዳይ ሚኒስትር ሉዓላዊነታችን ተደፍሯል በሚል በኢትዮጵያ ላይ ለሰነዘረው ክስም የኢትዮጵያ የውጭ ጉዳይ ሚኒስትር የሱዳንን አምባሳደር በአስቸኳይ ጠርቶ ምላሽ እንደሰጠ ታውቋል። ምን ይሆን ምላሹ? ዘገባችን ይዞታል። በዛሬው ዕለትም በወልቃይት ጠገዴ ህዝባዊ ሰልፍ የተከናወነ ሲሆን ጌታቸው ረዳ ምርጫ ቦርድ ላይ ያቀረቡት ክስም ትናንት ከፍተኛ ፍርድ ቤት ላይ ቀርቦ እንደነበር ታውቋል። ምን ተከሰተ በፍርድ ቤቱ? በዘገባችን ታገኙታላችሁ። በቀጥታ ወደ ዝርዝር መረጃው። በቅድሚያም ከሰሞኑ በኢትዮጵያ መከላከያ ሰራዊት በአንድ በኩል እንዲሁም በህወሓትና በኤርትራ መካከል የተጠናከረ ከመጣው የጸጥታ ውጥረት ጋር ተያይዞ አዳዲስ መረጃዎች መውጣታቸውን ዛሬም ቀጥሏል። ዛሬ በተሰሙ መረጃዎች መሰረትም ኤርትራን የሚያዋስኑ የትግራይ የድንበር አካባቢዎች የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊትን የደንብ ልብስ ወይም መለዮ በመልበስ በስፋትና በብዛት እየገቡ መሆናቸውን የዓይን እማኞች ገልጸዋል። ምንም እንኳን ከዚህ ቀደም በወጡ ሪፖርቶች የኤርትራ ሰራዊት ወሳኝና ቁልፍ በተባሉ አውራ ጎዳናዎችና ኬላዎች ላይ መግባታቸውን አንድ ከፍተኛ የመከላከያ ሰራዊት መኮንን ለአፍሪካ ሪፖርት ገልጸው የነበር ቢሆንም የዛሬውን መረጃ የተለየ የሚያደርገው ግን ሰራዊቱ በብዛት መግባቱና የለበሰውን መለዮ ከኢትዮጵያ መከላከያ ሰራዊት ጋር ተመሳሳይነት ያለው መሆኑን ነዋሪዎች ማረጋገጣቸው ነው። ይህን ተከትሎም የአካባቢው ነዋሪዎች ዳግም ጦርነት ሊከፈት ይችላል የሚል ከፍተኛ ስጋት እንደገባቸው ተናግረዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ከአንድ ቀን በፊት በትግረኛ ቋንቋ ባደረጉት ቃለ ምልልስ ስለ ኤርትራ መንግስት ሲናገሩ ሻዕቢያን አሳመረን እናውቀዋለን፣ ዳግም ህዝባችንን እንዲበድል እድል አንሰጠውም፣ የሚሞክር ከሆነ ግን የመጨረሻው ሙከራው ነው የሚሆነው ሲሉ መናገራቸው ይታወሳል። ጠቅላይ ሚኒስትሩ ይህንን ያሉት የኤርትራ ኃይሎች ክፍት በሆኑ የድንበር አካባቢዎች በሚገኙ ስስ መስመሮች ላይ በግልጽ መታየት መጀመራቸው ከተሰማ በኋላ ባደረጉት ቃለ መጠይቅ ነው። አክለውም የኤርትራ ወታደሮች በ2015 ዓ.ም ባበቃው ጦርነት ከኢትዮጵያ መከላከያ ሰራዊት ጎን ተሰልፈው በሚዋጉበት ወቅት የጅምላ ግድያ መፈጸማቸውን በቃለ ምልልሳቸውና በቅርቡ ለፓርላማው በሰጡት ማብራሪያ ተናግረው እንደነበር አይዘነጋም። አሁን ላይ የኤርትራ ሰራዊት ከድንበር አልፎ እስከ መሃል ትግራይ ድረስ ሰርጎ መግባቱም ተነግሯል። ወታደሮቹ በትግራይ እስከ መቀለ፣ አዲግራትና ዛላምበሳ ድረስ የዘለቁ ሲሆን በሁመራ በኩል ደግሞ በተለይ በአቅራቢያዋ በምትገኘው የሱዳን ከተማ ሐምዳይት በኩል እንደ ነዋሪ በመምሰል እየገቡ መሆናቸውን ከስፍራው የተገኙ መረጃዎች ያስረዳሉ። እንደ መቀሌና አዲግራት ባሉ ዋና ዋና የትግራይ ከተሞች ውስጥም የኤርትራ ወታደሮች የራሳቸውን ወታደራዊ መለዮ ለብሰው እንደሚንቀሳቀሱም ተገልጿል። የዚህ እንቅስቃሴ ዋነኛ ግብም የፌዴራል መንግስቱን ትኩረት መበታተን መሆኑ ተጠቁሟል። የሱዳኗ ሐምዳይት ከተማም የወታደራዊ እንቅስቃሴ ማዕከልና የሎጂስቲክስ መሸጋገሪያ ቁልፍ ቦታ ሆና እያገለገለች መሆኗም ተብራርቷል። ይህንኑ ስጋት ተከትሎ የፌዴራል መንግስት መከላከያ ሰራዊቱን በሰሜን የሀገሪቱ ክፍል በከፍተኛ ንቃት ወይም ሃይ አለርት ላይ እንዳስቀመጠና የድንበር ደህንነትን ለማስጠበቅም ተጨማሪ ኃይሎችን
ከበርካታ የኢትዮጵያ አካባቢዎች እያንቀሳቀሰ መሆኑም ተጠቁሟል። ከዚሁ የጸጥታ ስጋት ጋር በተያያዘም ከትግራይ ገጠራማ አካባቢዎች የደረሱ መረጃዎች እንደሚያረጋግጡት የትግራይ ገጠር ነዋሪዎች በአሁኑ ሰዓት ለሚደረገው የጦርነት ዝግጅት የሎጂስቲክስ የስንቅ ድጋፍ እንዲያደርጉ ጥብቅ መመሪያ ወጥቶባቸዋል። በዚህም መሰረት 30 ሰዎች በጋራ 100 ኪሎ ግራም ስንቅ፣ 30 ሰዎች በጋራ 100 እንቁላል እንዲሁም እያንዳንዱ ሰው 1 ኪሎ ግራም ስኳርና 1 ኪሎ ግራም በሶ ለሰራዊቱ እንዲያሰባስብ ግዴታ እንደተጣለባቸው ነው የሰማ ነው። በሌላ በኩል ትናንት መሰረቱን ትግራይ ያደረገውና በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ባወጣው መግለጫ ቆሞ ቀር ሲል የገለጸውን የዶክተር ደብረጽዮን ህወሓት ክንፍ በትግራይ ያሉ የመንግስት ንብረቶችን ለጦርነት ዝግጅት ድጋፍ በሚል ሰበብ ለጨረታ አውጥቷል ሲል ክስ አቅርቧል። በዚህም 3 ሆቴሎችን ጨምሮ ሜጋ ህትመትና ኤፍኤም መቀለ ለጨረታ መውጣታቸውን አጋልጧል። በተጨማሪም ከመንግስት ሰራተኞች ደሞዝ ላይ 20 በመቶ በግዳጅ እየቆረጠ እንደሚገኝ የገለጸው ይኸው ፓርቲው ለመንግስት ሰራተኞችም በአሁኑ ወር ደሞዝ እንዳልተከፈለና መሬትን ጨምሮ የተፈጥሮ ሀብቶችን በመሸጥ ወይም በመቸብቸብ ለጦርነት ዝግጅት እየተደረገ ነው ሲል ከሷል። ፓርቲው ውጥረቱና የግዳጅ መልመላው በመሸሽም አሁን ላይ የትግራይ ወጣቶች ባገኙት አጋጣሚ ሁሉ ከክልሉ እየወጡ ይገኛሉ። ከሳምንት በፊት የአውሮፕላን በረራ በተቋረጠበት ወቅትም የየብስ ትራንስፖርት ወይም የህዝብ ማመላለሻ አውቶቡስ የትኬት ዋጋ እስከ 20 ሺህ ብር ድረስ ደርሶ እንደነበረ የፈረንሳዩ ሊሞንድ ጋዜጣ በወቅቱ ዘግቦ ነበርም። አሁንም ቢሆን በከፍተኛ ቁጥር የትግራይ ወጣቶች ጦርነትን ለመሸሽ ወደ አዲስ አበባ ጉዞ እያደረጉ ቢሆንም ጦርነቱ አይቀሬ በሚመስል ሁኔታ የህወሓት ጄኔራሎች ለህዝቡ እየተናገሩና ለዝግጅት እያስገደዱ መሆኑ ተገልጿል። ከቀናት በፊትም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ወደ አዲስ አበባ የሚደረገው የወጣቶች ፍልሰት ከፍተኛ ደረጃ መድረሱን አምነው ወደ አዲስ አበባ የምትሄዱ ወጣቶች ከብልጽግና ፓርቲ ቢላዋ እንደማታመልጡ ልታውቁ ይገባል ሲሉ ማስጠንቀቃቸው አይዘነጋም። በተቃራኒው በምርጫ ቦርድ እውቅናው የተሰረዘው የህወሓቱ ከፍተኛ ባለስልጣን የፌዴራል መንግስቱ ለጦርነት እየተዘጋጀ ነው ሲሉ ከሷል። የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ የፌዴራል መንግስት ወታደሮች ከሁሉም የኢትዮጵያ ክፍሎች እየሰበሰበ የትግራይ ክልልን እየከበበ ይገኛል ሲሉ ለአዣንስ ፍራንስ ፕሬስ ትናንት ተናግረዋል። የፌዴራል መንግስት ባለስልጣናት ለጦርነት እየተዘጋጁ መሆናቸውን የገለጹት ባለስልጣኑ ሁኔታውን በሰሜኒቱ የሀገሪቱ ክፍል አዲስ ግጭት ሊያነሳ ነው የሚል ስጋት እንዳሳደረባቸውም ጨምረው ገልጸዋል። የሱዳን የውጭ ጉዳይ ሚኒስትር በቅርቡ በኢትዮጵያ ላይ ላቀረበው ክስ የኢትዮጵያ መንግስት ምላሽ መስጠቱ ተነገረም። የሱዳን ውጭ ጉዳይ ሚኒስትር ባወጣው መግለጫ ከኢትዮጵያ ግዛት የሚነሱ ድሮኖች ድንበር ጥሰው በመግባት በሱዳን ኢላማዎች ላይ ጥቃት እየሰነዘሩ መሆናቸውን በመግለጽ በተለይም ባለፈው የካቲትና በያዝነው መጋቢት ወር እንደ አውሮፓውያን አቆጣጠር ለተፈጸሙት የድሮን ጥቃቶች መነሻ ኢትዮጵያ ናት ሲል ከባድ ክስ አቅርቦ ነበረም። አክሎም ሱዳን ሉዓላዊነቷንና የግዛት አንድነቷን የማስከበር ሙሉ መብት እንዳላት በማስታወስም የኢትዮጵያን ድርጊት ፍጹም ተቀባይነት የሌለውና የሚወገዝ ነው ሲልም ኮንኖት ነበረም። ለዚህ ውንጀላ ምላሽ ለመስጠትም የኢትዮጵያ ውጭ ጉዳይ ሚኒስትር አዲስ አበባ የሚገኙትን የሱዳን አምባሳደር ጠርቶ ማነጋገሩ ተሰምቷል። ሚኒስትሩ ለአምባሳደሩ ሰጠውታል በተባለ ምላሽም የሱዳን ክስ ፍጹም መሰረትና ተቀባይነት የሌለው መሆኑን አሳውቋል ነው የተባለው። በተጨማሪም ወንጀላው ሱዳን የኢትዮጵያን አማጽያን ትመለመላለች እንዲሁም ትደግፋለች ተብሎ በተደጋጋሚ ሲቀርብባት የነበረውን ክስ ለማደበስበስ መንግስቷ የፈበረከው የሐሰት ትርክት መሆኑን አስረድተዋል። በሌላ በኩል ኢትዮጵያ በሱዳን ያለው ግጭት እንዲቆም ጽኑ ፍላጎት እንዳላትና አሁን ባለው ግጭትም ፍጹም ገለልተኛ አቋም መያዟን ማረጋገጧም ታውቋል። ኢትዮጵያ ከዚህ ቀደም ሳምሪ ተብሎ የሚጠራውና በሱዳን ውስጥ የሚንቀሳቀሰውን የህወሓት ክንፍ ወይም አርሚ ሰባ የሚባለውን ጨምሮ በሌሎች ብሔሮች ስም ለተደራጁ ታጣቂዎች የሱዳን መንግስት የሚሰጠውን ድጋፍ እንዲያቆም ደጋግማ መጠየቋ ይታወሳል። በተለይም ባለፈው ጥቅምት ወር በብሔራዊ መረጃና ደህንነት ኃላፊ አምባሳደር ሬድዋን ሁሴንና በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተመራ ከፍተኛ የሥራ ኃላፊዎች ቡድን ወደ ፖርቱ ሱዳን በማቅናት ጉዳዩን
በውይይት ለመፍታት ከጀነራል አልቡርሃን ጋር ተነጋግሮበት ነበረም። ይሁን እንጂ እስካሁን ከሱዳን በኩል የተገኘ አዎንታዊ ምላሽ አለመኖሩ ይነገራል። በሁመራ ከተማ የምርጫ ቦርድን ውሳኔ የሚደግፍ ህዝባዊ ሰልፍ በዛሬው ዕለት ተካሄደ። በወልቃይት ጠገዴ ሰቲት ሁመራ ዞን የኢትዮጵያ ምርጫ ቦርድ ህዝቡ በሰባተኛው ጠቅላላ ምርጫ እንዲሳተፍ ያሳለፈውን ውሳኔ የሚደግፍ ህዝባዊ ሰልፍ በሁመራ ከተማ ተካሂዷል። በሰልፉ ላይ የዞኑ ዋና አስተዳዳሪ አቶ አሸቴ ደምለው ባስተላለፉት ቁልፍ መልእክትም ለመጪው ትውልድ የማንነት ነጻነትን እናወርሳለን ብለዋል። አክለውም በምርጫው መሳተፍ ህገ መንግስታዊ መብት መሆኑን ጠቅሰው ይህን ዕድል ለመንጠቅ የሚሞክር አካላትን ግን ህዝቡ ዝግጁ ሆኖ ሊታገል ይገባል ሲሉ አረጋግጠዋል። ሰልፈኞቹ ለፌዴራል የህዝብ ተወካዮች ምክር ቤት እንዲመርጡ የተወሰነውን ውሳኔ በመደገፍ በተመሳሳይም ለአማራ ክልል ምክር ቤትም ተወካይ እንዲመርጡ ጠይቀዋል። በሰልፉ ከተስተጋቡ መፈክሮች መካከልም ዋና ዋናዎቹ የመምረጥና የመመረጥ መብት ህገ መንግስታዊ መብታችን ነው፣ እኛ ወልቃይት ጠገዴዎች ትናንትም አማራ ዛሬም አማራ ነገም አማራዎች ነን፣ የእኛ ጠላት ህወሓትና አስተሳሰቡ እንጂ የትግራይ ህዝብ አይደለም የሚሉ መልእክቶች ከብዙ በጥቂቱ በሰልፈኞች ተሰምተዋል። ከጉዳዩ ጋር በተያያዘም በጌታቸው ረዳ የሚመራው ስምረት ፓርቲ በምርጫ ቦርድ ላይ ክስ ማቅረቡ የሚታወቅ ሲሆን ትናንት ረቡዕ የመጀመሪያው የፍርድ ቤት ችሎት መከናወኑን ሰምተናል። ጌታቸው ረዳም በአካል ከፍተኛው ፍርድ ቤት ላይ ተገኝተው ሪፖርቶችን ማዳመጣቸው ከስፍራው አረጋግጠናል። እንዲሁም በዕለቱ 4 የአማራ ክልል የተወጣጡ ፓርቲዎችና 3 የማንነት አስመላሽ ኮሚቴዎች ጣልቃ ለመግባት ጥያቄ አቅርበው ጥያቄያቸው ተቀባይነት አግኝቶ ለቀጣይ ሳምንት ተለዋጭ ቀጠሮ ተሰጥቶ ችሎቱ እንደተጠናቀቀ አረጋግጠናል።